አንሰማም በሉ ተነሱ ለምስጋና ተነሱ ለዝማሬ ተነሱ እልል በሉ እስቲ ተነሱ ለዝማሬ ለዚህ ላበቃ እንዘምርለት በዙፋኑ እንስገድለት በገና እንዳዊ እንግዲህ ቪዲዮውን እንዳያችሁት ነው እህታችን ንግስት እና ተወዳጁ ወንድማችን አይ ቲንክ ጂኦግራፊክስ ይመስለኛል አብዮት በጣም ተደስተዋል። እህታችን ዘማሪት አቦነሽ ደግሞ በዚህ ደስ የሚል ዝግጅት ላይ ተገኝታለች። ኦፍ ኮርስ አሁን የተለመደ ነገር አለ በሴቶቻችን ጋራ በተለይ አርግዘው በባህላዊው ያጥር ወፍ አትንካሽ ይባላል በእኛ በሀገራችን ባህል ማለት ነው። በዘመናዊው ደግሞ ምንድነው እስቲ ኮሜንት ላይ አስቀምጡልኝ ስለረሳሁት ነው ማለት ነውና በዘመናዊ መልኩም እንግዲህ የተለመደ ነገር ሆኗል። አንዳንድ ባህሎች ሃይማኖት ጋር የማይጋጩ ከሆኑ ምንም ችግር የለውም። ግን አንዳንድ ጊዜ ለምሳሌ ካለባበሳችን አንፃር ከሚደረገው ዝግጅት አንፃር ከባህል ጋር መገናኘት ይላል። ለምሳሌ ያጠረፉ አትንካሽ ማለት ምንድነው? በምጥሽ ሰዓት በመታመጭበት ያጠረፉ አትስማሽ ማለት በመታመጭበት ሰዓት ቶሎ በቃ ቀለል ብሎሽ ውለጂ የሚል የመልካም ምኞት መግለጫ ነውና እህታችን ንግስት እንግዲህ ይመስለኛል ከአብዮት ወንድማችን ጋር ከተጋቡ ብዙ ጊዜ ሆኗቸዋል 4 ወር 5 ዓመት ሊሆን ይችላልና በዚህ ሁሉ ጊዜ ውስጥ እንግዲህ ልጅ አልነበራቸው። ብዙ ምክንያቶች ሊኖሩ ይችላሉ። እንግዲህ እግዚአብሔር ልጅ የሚሰጠው በወደደና በፈቀደ ቀን ነው። መቼም እስከ ዛሬ ድረስ ልጅ ለመውለድ ሳይፈልጉ ሳይሞክሩ ምናምን አይደለም። አያችሁ ብዙ ትዳሮች በየቤቱ ብንሰማ ሚስት ወይ አትወልድም ወይ ባልም ቢለዋል ከዛ ፋሚሊ በበጣ ይገባል። ለምንድነው እንደዚህ የሚሆነው ምናምን ለምንድነው ማትወልደው ምናምን ሚል ስትረስ በዚህ ምክንያት ትዳራቸውን ያጡ ብዙ ቤተሰቦች አሉ። እነዚህ ጀግና ቤተሰቦች ግን ትዳራቸውን ብዙ ወሬ ብዙ ውዥንብር እየተሰማባቸው ትዳራቸውን አክብረው ትዳራቸውን ጠብቀው እግዚአብሔር አምላክ ደግሞ በልጅ በፍሬ ሲባረካቸው ልክ ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 4 ላይ አንድ ከመሆን ሁለት መሆን ይሻላል በሶስት የተገመደ ገመድ ደግሞ አይበጠስም ይላል። ግልጽ ነው አይደል? ልጅ እንግዲህ የእግዚአብሔር ስጦታ ልጆች የእግዚአብሔር ስጦታዎች ናቸው እንዲል መጽሐፍ ማለት ነው። ልጅ የእግዚአብሔር ስጦታ ነው። በሶስት የተገመደ ገመድ ምን አይልም በልጅ የተገመደ ትዳር ኦፍ ኮርስ በጣም የጠበቀ ይሆናልና እህታችን እንግዲህ አቦነሽ ተገኝታ እግዚአብሔርን አመስግናለች። ይሄ በጣም ለሌሎች አርቲስቶች ለሌሎች ታዋቂ ነን ለሚሉ ሰዎች ምሳሌ የሚሆን ነው። እንግዲህ እህታችን ኢቭን ከፌስቡክ ስሟን እንኳን ስንነሳ የሰማዕቷ የቅድስት አርሴማ ወዳጅ ለመሆኗ ተመሰክራለች ማለት ነው። አብዮትም ጎበዝ የቤተ ክርስቲያን ወዳጅ ነው። ይሄ ሃይማኖቱን ያከብራል። እንግዲህ ስራው ከመንፈሳዊ ነገር ጋር ወይም ከእግዚአብሔር ጋር ይገናኛል አይገናኝም እሱም ያውቀዋልና አንዳንዴ የሆነ ዘመን ላይ እግዚአብሔር በራሱ ሁሉን አስተቶኮ ለራሱ ብቻ አገልግሎት ሊጠቀምበት እግዚአብሔር ይችላልና በአብዮትና በንግስት በጣም ደስ ስላለኝ አንድም ሁለትም ደግሞ ያደረጉት ነገር ለሌሎች ምሳሌ ለሌሎች አርአያ ስለሚሆን ለምሳሌ ይሄንን ቪዲዮ አይቼ እስቲ ይሄን ቪዲዮና ፎቶ ተመልከቱት። እንግዲህ እቺታችን አርቲስት ነች ቃል ኪዳን ትባላለች እና በእንደዚህ መልኩ ይሄ በነገራችን ላይ ኢትዮጵያ መልክ አለው። ኢትዮጵያዊ ማለት መልክ አለው። ለዚህ እኮ ነው ነብዩ እግዚአብሔር ኤርሚያስ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ሊለውጥ ይችላልን የሚለው። ኢትዮጵያ ከሌሎች መቀበል የለበትም።
የራሱን ለሌሎች መስጠት ነው ያለበት ግልጽ ነው አይደለም አሁነታችን ይሄንን አንድ የውጪ ሙዚቀኛ ትመስለኛለች ራቁቷን እንደዚህ ወልዳ ምናምን ኢቭን የሙዚቃ ክሊፕ ሰርታለች እና ኢቭን እሷ እንኳን ተወግዛበታለች እርቃን ማለት ይሄን ገላኮ የተከበረ ነው የእግዚአብሔር ቤተ መቅደስ ነው በአደባባይ በነገራችን ላይ ገላ አይታይም ክርስቲያን ለሆነ ሰው ትመስለኛለች ኦርቶዶክሳዊ ክርስቲያን ነሽ ብዬ አስባለሁ እና ተወዳጆች እንደዚህ አይነትም ስርዓት አለ ከእግዚአብሔር ሐሳብ የሚቃጭ ባይዘወይ ሰይጣንን መጥራት ነው ይሄ እንዴ የሆነ ነገር ቢፈጠርስ አይደለም ራስን ገልጦ ማሳየት የወለድነው እንኳን ልጅ እኮ በአደባባይ ማሳየት የሚከለከለበት ጊዜና ሰዓት አለና እታችን ቃል ኪዳን ማይሆን ማለት ጥሩ ያልሆነ ነገር ነው ያደረገችው በተቃራኒ ደግሞ ንግስት እንደዚህ እግዚአብሔርን አክብራ አለባበሷ ስርዓት ያለ ሆኖ ምሳሌ መሆን የሚችል ነገር አድርጋለችና ተወዳጆች ከዚች እህታችን ከአብዮትና ከንግስት ቁም ነገር እንድትማሩ እህታችንን ቃል ኪዳንም ደግሞ ባለማወቅ ሊሆን ስለሚችል ይሄንን ነገር ያደረገችው ወደፊት ሌሎቻችሁም ባታደርጉ እሷም ደግሞ እግዚአብሔር እንግዲህ ልቦና ይስጣት እግዚአብሔር ይጠብቃት ደግሞ በሰላም እግዚአብሔር ይገላግላት ክፉ ነገር አያት ለማለት እወዳለሁ እና ሁለተኛ ቆንጆ ሐሳብ በጣም የምትማሩበት አንድ ቪዲዮ ጋብዛችኋለሁ ይሄን ቪዲዮ እስከ መጨረሻው ይዩት በጣም ነው የወደድኩት በጣም ነው የተማርኩበት እንዲህ ያሉ ስራዎች ሊበረታቱ ይገባል እስቲ ቪዲዮ ምን አይነት ነው ተመልከቱት አፏን አትዘጋም እንዴቺ ምንም አያመጣም ቢነካሽ እንኳን የሴቶች መብት አለ ባለፈው የትም ስትንዘላዘይ ዝም አልኩሽ አሁን ግን አላልፈሽ ምን እኔ ነኝ የትም መንዘላዘይ አዎ አንቺ ግን እንዴት ነው የሚያደርግሽ ቆይ ማንን ተማምነሽ ነው አንቺ በእናትህ ዝም በል 2 ዓመት ሙሉ ያንተን ሁለት ዓመት አይገርምሽ ጥርግ ማለት ትቻለሽ አንተ ብቻ የምትለውን የመቀበል ግዴታ የለብኝም ግዴታ አለብሽ የምለውን ሁሉ ትሰሚኛለሽ ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው አርፈሽ ተቀመጪ ቆይ አንቺ ሴትዮ ምን ይሁን ነው የምትዩ አንተ ራስህ ምን ይሁን ነው የምትለው ኋላ ግን ሰይጣኔን አታም ያ ጋበዙኝ ጋብዘውናል እንግባ ወዬ ራስህን እንደ ወንድ ነው እንደምታየው የዚህ ቤት አባወራ እኔ ነኝ እኔ ምልሽን ትሰሚያለሽ ጭራሽ ልትገዛኝም ያምራል በደንብ አድርጌ ገዛሻል ማን ስለሆነ ነው እሱ ቆይ አላበዛውም እንዴ ምንድነው ይሄን ያህል ገረድ ያረግሻል ሴት ስለሆንሽ መናቁ ነው አትስሚው ሲያፈጣ አፍጭበት ባዩ ምንም አያመጣም ቢነካሽ እንኳን የሴቶች መብት አለ ሁሉም ይጮሁልሻል ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ ወንድ ነኝ ብለህ ነው የምታስበው አፍሽን ዝጊ አፏን አትዘጋም እንዴቺ እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም እንዴት አይነት ንቀት ነው ይሄ ምን አይነት መዳፈር ነው ሂድ አንተ አፏን አዘጋት ንግግሯ ያናድም ምን አይነት ንቀት ነው አፏን አዘጋት በላት በል ሂድ አገኘኋት አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን ያ ፎሎ ሚ እንከተላታለን እሱ ቲክቶክ ከሰሩ አይቀር እንደዚህ ነው በቃ እጅግ አስተማሪ ቁም ነገር ያለው ድንቅ የሆነ መልእክት ነው እንደዚህ ያሉ ቲክቶከሮችን ደግሞ ፎሎ ማድረግ ማበረታታት ያስፈልጋል ሌሎች ፈንቶ የሚሰሩትን ሰዎች እንኳን ፎሎ እናረጋቸው የለ በእውነት ጀግና አክቲንግ ነው እጅግም አስተማሪ ነው እንግዲህ ሰው ትልቁ የሰው ልጅ ባህሪ ሊሆን የሚገባው ራስን መግዛት ነው ሰይጣን ደግሞ ወይም ክፉ መንፈስ ሁሉ ጊዜም ቢሆን ራሳችን እንዳንገዛ ስሜታዊ እንድንሆን ራሳችን መቆጣጠር እንዲያቅተን ምንድነው ስቲሙሌት ያደርጋል ማለት ነው ልክ ከድራማው ገጸ ባህሪ እንደምንረዳው ዲያብሎስ ምንድነው እዚህ ጋር ካታሊስት ነው ያነቃቃል ማለት ነው ካልጋበዝ ነው ግን እንደማይገኝ በቤታችን
ግልጽ ነው አይደለም? የሰይጣንን ሐሳብና ወጥመድ ደግሞ ማምለጥ የሚቻለው በምንድነው? ራስን በመግዛት ነው ማለት ነው። ራስን መግዛት ያስፈልጋል። አሁን በባልና በሚስት መካከል ጸብ አይኖርም አይደለም፣ ሁሌም ግጭት ይኖራል። እግርና እግር ራሱ ይጋጫሉ እኮ፣ እግርና እግርም ይጋጫሉ። ነገር ግን ጸብና ክርክር ሲኖር አንዳችን እሳት ስንሆን አንዱ ውሃ መሆን አለበት። ውሃው እሳቱን ያጠፋዋል ማለት ነው። ግልጽ ነው አይደለም? አሁን እህታችን ለምሳሌ ስሜታዊ ሆነች፣ ባልየውም ስሜታዊ ሆነ። ከድራማው የምንማረው ሁለቱም እሳት ሆኑ፣ ቤቱ ተቀጣጠለ፣ ነደደ። ከዛ በኋላ ያ ትልቁ ትዳር ለብዙ ዘመናት በብዙ ፍቅር የተገነባው ህይወት በአንድ ቀን ስህተት ይፈርሳል ማለት ነው። ስለዚህ ምንድነው ዋናው ነገር? ራስን መቆጣጠር፣ ራስን መግዛት ያስፈልጋል። ስሜታዊ የሚያደርጉን ነገሮች ራስን ቆጥቦ የዲያብሎስን ነገር ማሸነፍ ያስፈልጋል ማለት ነው። አንዳንዴ እንደውም ስትናደዱ እኮ ዝም ማለት ጥሩ ነው። ስሜታዊ ላለመሆን ማለት ነው። ዝምታ ትልቅ አስተማሪ ነገር ስለሆነ ማለት ነውና ባል ኃይለኛ ሲሆን ሚስት ቀዝቀዝ፣ ሚስት ደግሞ ኃይለኛ ስትሆን ባል ቀዝቀዝ ካሉ ከተባለ እናቶቻችን 90 ዓመት 70 ዓመት 80 ዓመት በትዳር ኖረው 50ኛ ዓመት አኒቨርሰሪ 75ኛ ዓመት አኒቨርሰሪ ያከበሩት እኮ ሳይጣሉ ቀርተው አይደለም፣ ነገር ግን ተቻችለው ማለት ነውና እንደዚህ አይነት አስተማሪ የሆኑ ቪዲዮዎች በጣም ያስተምራችኋል ብዬ ነው ይዤላችሁ የመጣሁት። ተወዳጆች እናንተ ምን ተሰማችሁ? ሐሳብ አስተያየታችሁን ስጡን። ላይክ፣ ፎሎ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን አስተማሪ ቁም ነገር ያለውን መልእክት ለዓለም እንዲደርስ አድርጉ። ዮም ሚዲያን ሰብስክራይብ አድርጉ። ፋሚሊ ነው። የጌታ ጸጋና ሰላም በሁላችሁ ህይወት፣ በሁላችሁ ቤት፣ በሁላችሁ ኑሮ ውስጥ ይሁን። የቅዱሳን በረከት አይለያችሁ። እግዚአብሔር ይባርካችሁ።